ሴት ምን አይነት ፈጣጣ ሴት ነው የበዛብን ቤተሰብ ምን አይነት ፈጣጣ ነው ያደረጓን ነገር አለ የነሱን ይወል ለመብጠጥ እንደዚህ እስከ ቤት ድረስ ተከተላ የምትመጣው እስቲ ንገሩኝ እናንተ እንግዲህ ቤተሰብ አይታችኋል እንግዲህ እኔ አሁንስ ብሩክ አሳዘነኝ እግዚአብሔርን አሳዘነኝ ይሄውላችሁ አያችሁ አይደለ አይናውጣ ነች ልጅቷ ብያችኋለሁ እኮ ይሄን ቪዲዮ ለማንኛውም በደንብ አርጋችሁ ላይክ አርጉ የታላችሁ ቅድም እኔ አዲስ አበባ ገብታለች መታለች ስላችሁ ውሸታም ነሽ ውሸታም ብላችሁ ኮሜንቱን ጥቅልቅ ያረጋችሁት ይሄ አዲስ አበባ ገባች አይው መጣች ነገርኳችሁ እኮ እኔ እኮ ሳላጣራ ዝም ብዬ አንድ ነገር ሳላጣራ አንጥቼ ለእናንተ ፈትለክ ማረግበት ነገር የለም እሺ አጣርቼ ደውዬ ጣርቼ ነው እንደገባች አዲስ አበባ እንደገባች አውቄ ነው ድብና አርጊ ያውም ከላይ አዲስ አበባ ገብታለች እቺ ውሻ ብዬ የጻፍኩላችሁ ማለት ነው ስለሰማው ስለተነገረኝ ነው ዝም ብዬ እዚህ ጋር ማውራላችሁ ነገር የለም ለማንኛውም ቤተሰብ በጣም ነው የሚያሳዝነው እንግዲህ አይታችኋል የሃይሚ ቤት ውስጥ ይኸውላችሁ ዘንድሮ ፈጣጣ ሴቶች በስተዋል ስላችሁ በምክንያት ነው ፈጣጣ ሴቶች የሰው ትዳር ለማበላሸት የሰው ፍቅር ለማበላሸት የሚመጡ ፈጣጣ ሴቶች አሉ ገና ብዙ ችግር አለ ብያችሁ ነበር ቀድምም ገና ብዙ ችግር ከና ሃይሚና ብሩኬን ጭራሽ እንዳይገናኙ ብብትንትን ልታረጋቸው ነው የመጣችው መተቷን ተሸክማ ነው ቤት ውስጥ የገባችው ከነሻንጣዋ ማለት ነው ቤተሰብ ሃይሚ ቤቱን እንድትጠላው ሃይሚ ብሩክን እንድትጠላው የሚያረግ መተት ነው ይዛ የመጣችው እቺ ልጅ ገብቷችኋል እንግዲህ ይታያችሁ የሰው ቤት አንኳክቶ ገብቶ አልወጣም ማለት እኔ አሁንስ ብሩክ ያሳዘነኝ እግዚአብሔርን ጻውሩን ስነካ ምን ስትል ምናምን አሳዘነኝ ይሄ ልጅ ወዶ አይደለም ቤተሰብ ተደርጎበታል በቃ ተደርጎበታል ትዳራች ፍቅራቸው እንዲበላሽ ነው ተደረገው በቃ ይሄ ትልቅ አጋንንት ይዛ ነው የመጣችው ሴት በጣም ነው ውስጤ የተቃጠለው ዛሬ በጣም ተቃጥያለሁ ሃይሚ የለችም ሃይሚ ያለችው እንትና ጋር ነች ማን ነው ይሄ ሙስሊሟ ጓደኛዋ ጋር ነው ያለችው እሷ ጋር ነው ያለችው እሷ ቤት ነው ትላንትናም ያደረችው እሷ ጋር ነው አሁንም እሷ ጋር ነው ያለችው እንግዲህ ታያችሁ እንግዲህ ሃይሚ ሰምታለች እቺ ያውን ቤት እንደገባች ሰምታለች መጨረሻው ምን እንደሚኮን አይታወቅም በጣም የሚያስፈራ ነገር ነው ያለው ቤተሰብ ሃይሚና ብሩኬ በቀላሉ አይለያዩም ግን በቀላሉ አይታረቁም እነዚህ በጣም ከባድ ነው ገና ልጁ እስከሚመረመር አልወጣም ትላለች አብሬው እየኖርኩ ነው ብላ ልታስመሰክርበትም ትችላለች ከነሻንጧን የገባችው አይታችኋል እናንተም እና ይሄ ነገር በጣም ከባድ ነገር ላይ ይደርሳል እያልኳችሁ ነበር ቅድም እንዳለ እኔ ያወራሁት ነገር ጠዋት የሰራውላችሁ ቪዲዮ ጠቅላላ ይኸውላችሁ ሆነ እንግዲህ አያችሁ አይደለ ይሄ ነው ምን አይነት ፈጣጣ ሴት እንደሆነች አላቅም ምን አይነት ፈጣጣ እንደው ልጁ የብሩኬ ኧረ በኢየሱስ የብሩኬ ካልሆነ ግን ምን ልትሆኖች ልጅ ቆይ እንዴ እኔ እኮ መጀመሪያ ነግሬሻለሁ መረዳት ከፈለሽ ብሩኬ አንቺን ሊረዳሽ ይችላል ልጁ ነው ሳቲም እርዳኝ ካልሽ ሊረዳሽ ይችላል አንቺ ውሸታም ነሽ ባልሻለሁ ደቡብ አፍሪካ ነው ይሄን ጉድ ደግሞ አወጣዋለሁ እንደምንም አድርጌ አገኘዋለሁ ልጁን እኔ ተነግሮኝ ነው ልጁ ደቡብ አፍሪካ እንዳለ ተነግሮኛል ግን እኔ ልጁን ላገኘው አልቻልኩም ቤተሰብ ያልጠየቅኩት ሰው የለም ስልኩን ለማግኘት ግን ደቡብ አፍሪካ ነው ልጁ ፍቅረኛው አለ ደቡብ አፍሪካ ነው አስረግዟት ሄደ አንዳንዶች ደግሞ እርጉዝ አይደለችም ብሎ ይነግሩኛል እኔ እኮ ግራ ገባኝ እኮ የውሸት እርግዝና ይላሉ አንዳንዶች ደግሞ አስረግዞ ባሏ ጠፋ ይላሉ እና የማንንም ያስረገዘሽን ወንድ አትፈልጊም እንዴ አንድ ቀን ገና ለገና አገኘውት ብለሽ አስረግዞኛል ብለሽ መድኃኒት አጠጥተሽው ያልተኛው ተኝቷል ብለሽ ልጁን እንደዚህ ምታሳብጁ ፍቅረኛሞች እንደዚህ ኧረ ምን አይነት ዘንድሮ ምን አይነት ሴት ምን አይነት ፈጣጣ ሴት ነው የበዛብን ቤተሰብ ምን አይነት ፈጣጣ ነው የበዛብኝ ሴቶች እኮ ፈጣጣ ሆኖ አንዳንድ ሴቶች እኮ ፈጣጣ ኧረ በዝጋቢር እኔ ተቃጠልኩኝ እንግዲህ ቤተሰብ ሃይሚ ያለችበት ደረጃ በጣም ነው የሚያሳዝነው በጣም አዝናለች እንግዲህ ሃይሚ ይሄን ነገር ደግሞ ሰምታለችም ትግባ አታውቅም ግን ሰምታለች አዲስ አበባ እንደምትመጣ ሁሉ ነገር ሰምታለች እዚህ እንደምትመጣ ግን አታውቅም ቤት ውስጥ እንደገባች አታውቅም ሃይሚ አታውቅም ግን ከአዲስ አበባ ትመጣለች እንደተባለ ሰምታለች ቤት ግን እንደሄደች እና ሻንጣን ይዛ እንደገባች አታውቅም ሃይሚ የምታውቀው ጉድ የለም ይሄ ሁሉ ነገር እኮ የመጣው እኮ በቃ የአንድ ቀን ስተት
ይሄ ሁሉ ነገር ተፈጸመ። አያችሁ አይደለ? ምን ያህል እንደሚያቃጥል ምን ያህል የሰውን ህይወት ለመበጥበጥ ሴቱ እንደተነሳ አያችሁ። ብሩክና ሃይሚ ይኸውላችሁ፣ ብሩክና ሃይሚን ለማለያየት አብዛኛው ሰው ይፈልጋል። አብዛኛው ሰው እድገታቸው ያሳዝናቸዋል። እንዴት አደጉ እነዚህ ልጆች? እንዴት ተቀየሩ? እንዴት ሰው ወደዳቸው? ለምንስ ወደዳቸው? እንደነሱ ለምንድን እኛ ዩቲዩብ አይታይልን? እንደነሱ ለምን እኛ አንሆንም ብሎ የነሱን ህይወት የሚመኙ ብዙ ሰዎች አሉ፣ ከጓደኞቻቸው ጭምር ማለት ነው። አሁን ይኸውላችሁ እንኳንም ብሩኬ ጥሎ ወጣ፣ እሱ ነው ደስ ያለኝ። እንኳንም ጥሏት ወጣ። ገብቷቸዋል። አሁን እና ሐሰን ጋር ነው ያለችው ሃይሚዬ፣ ራሷን እስከምታረጋጋ ምን እስከምትል ድረስ እና ሐሰን ቤት ነው ያለችው። እንግዲህ ያው ሐሰንም ጓደኛ ፍቅረኛው እንትን አላውቅም፣ ጓደኛቱን አላውቅም፣ ብቻ ያሰን ያው ጓደኛዋ ቤት ነው ያለችው። ሃይሚዬ ደህና ነች፣ ያው ውስጧ ቢቆስልም ደህና ነች። እንግዲህ ብሩኬ ሃይሚን ወይ ሊያመጣት ይችላል፣ ወይም ደግሞ ብሩኬና ሃይሚ ብሩክ ደርሶ ሲመጣ ብሩክና ልጁ ታቆሞ ሃይሚ ደግሞ በር ከፍታ ትገባለች። ይሄ ደግሞ ከባድ ነው። ወይ ጸጉሩን እየነካች ታገኛለች፣ ወይ ይሆን ነገር እየሰራች ታገኛለች። የዛን ሰዓት ደግሞ ሃይሚና ብሩኬ የበለጠ ጸብ፣ ያውም ቤት ድረስ በሩን ከፍታ ስትገባ እቺ ሴጣን የተለከፈች ልክፍታን ቤት ውስጥ ቁጭ ብላ ስታገኝ ምንድነው የሚባለው? አንዳንድ ሰዎች አትስደበ አትናገራት። ለምንድነው ማልናቅ? እርጉዝ ሴት ነች፣ ይቅርታ እርጉዝ ሴት ስለተናገርኩኝ ይቅርታ። ግን ቤተሰብ እናንተ እርጉዝ ሁና ለምን የሰው ህይወት የምታደፈርሰው? እርጉዝ ሁና የሷ አይደለም። ቤተሰብ በእናት አንዳንድ ሰዎች አትሳሳቱ። ልጁ የብሩክ አይደለም፣ ብሩክ አላስረገዛትም። ልንገራችሁ፣ ለዛ ነው ተናድጄ የምናገራት። ወድጄ አይደለም ተናድጄ የምናገረው። ብሩክ አላስረገዛትም እቺ ልጅ እንዴ። ያስረገዛትን ሰው ትፈልግ እንጂ ለምንድን ነው የሰው ህይወት ገብተን በጠብጣ? አሁን ደግሞ ሃይሚ ስገባ ደግሞ አብራ ነው የምታገኛቸው። ለማየት ያብቃችሁ። ነገር ደግሞ ታያላችሁ፣ አብራ ነው የምታገኛቸው። ከዛ በኋላሳ ሃይሚና ብሩኬ ህይወታቸው ተበጠበጠ። ህይወታቸው በቃ የለም ማለት ነው። ለምን እንደዚህ ይሆናል? ቤተሰብ ለምን የሰው ህይወት ውስጥ ሰው እየገባ ለምንድን ነው የሚበጠብጠው እንዴ? ለምንድን ነው ሰው የሰው ህይወት ለመበጥበጥ? ሰው አርፎ እየኖረ አርፎ ፍቅረኛሞች ነን ብሎ አብሮ እየኖሩ ለምንድን ነው የሰውን ህይወት ለመበጥበጥ የሚታገለው ህዝብ? ለምንድን ነው? ቆይ እነዚህ ምን አደረጉ? ይናል ምን ያደረጓን ነገር አለ የነሱን ህይወት ለመበጥበጥ እንደዚህ እስከ ቤት ድረስ ተከትላ የምትመጣው? እስቲ ንገሩኝ እናንተ። አረኔ ተቃጠልኩኝ። ለማንኛውም ቤተሰብ ቻው። እኔ ይኸው ፊቴ ሁሉ ነው እንደሚመስል ማለት ከመናደድ የተነሳ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው። ከዚህ በላይ ከተናገርኩ ራሴን በጣም